ፍቅር መስጠትና መንከባከብ እንደሆነ አውቅበታለሁ። እንዴ እንደዚህ ማቱን ታረጅብኛለህ። እባክሽ ኒራ፣ እኔ ለቀልድ የሚሆን ጊዜ የለኝም። የወንድሜ ሚስት ነሽ እንጂ አንተ ዝም በል እንዴ! ሄሪ ለምንድን ነው የምታለቅሽው? ያስከፋልሽ ነገር አለ እንዴ? በፈጣሪ እኔ ይህንን በተአምር ላደርገው አልችልም። እንደዚህም አይነት ሰብዕና የለኝም። እና እኔ ነኝ የላኩት? አንተ ቆይ ምን አይነት ባለጌ ሰው ብትሆን ነው የወንድም ሚስት የምትመኘው? ዴቭ ተረጋጋ እንጂ ምን እየሆንክ ነው? ይሄ ባይሆን ደስ ይለኝ ነበር፣ ግን ደግሞ ማወቅሽ ግድ ነው። እንዴት የወንድም ሚስት ላይ እንደዚህ ነገር ታስባለህ? በጣም ተሰፍሮሽ። ሳቢ እባካችሁን ተረጋጉ። ይሄን ነገር በፍጹም እኔ አላደረኩትም። ቁጥሩ እኮ ያንተ ነው። ታዲያ ማን ሊልከው ይችላል? እሱን አላውቅም። አንተ ለመላክ በቂ ማስረጃ እያየን አንተ እንድናምን የጠበቀው? ሄራ ለምን አትነግሪያቸውም? ቆይ እኔ መልእክቱን አላኩትም። አቤል በተደጋጋሚ አፍ እንድትቀመጥ እየነገርኩ ነበር። አንተ ግን እየባሰብን ሄድከው። ቆይ ምንድን ነው የምታወሪው? ይህን ሁሉ ድራማ መስራቱ አስፈላጊ ነው? አቤል በቃ አሁን አንተ ማየት አልፈልግም። ከፊቴ ዞር በልልኝ። ይኸውልህ ዴቭ፣ ቆይ ላስረዳ። እንደዚህ አይደለም። ውጣ አልኩህ እኮ። ተረጋጋና ቁጭ በል። ቆይ እስኪ ምን የሚያረጋጋ ነገር አለ? እንደዚህ መሆኑ እኮ ምንም መፍትሄ አያመጣም። መፍትሄው ከዚህ ቤት ውልቅ ብሎ መሄድ ነው። ምን አልሽ? ከዚህ መሄድ አለብን። ለምን ሲባል ነው እኛ እንደዛ የምናደርገው? ድጋሚ እንደዚህ አይነት ችግር እንዳይፈጠር ነው። አይሆንም። ይሄ የሁላችንም ቤት ነው። በዛ ላይ ደግሞ መውጣትም ካለበት ባለጌ ነው መውጣት ያለበት። ምን ሆነሃል የኔ ፍቅር? የማይባል ነገር ብለህ ሳባን አስከፋት። ትክክለኛ ነገር ነው የተናገርኩት። ቢደብራትም ባሏ ባረገው ነገር ነው ሊደብራት የሚገባው። ቢሆንም ተረጋግተህ አስብ። በእኔ ምክንያት ሌላ ችግር እንዲፈጠር እኔ አልፈልግም። አንቺ እዚህ ውስጥ አትግቢ፣ እኔ አስተካክለዋለሁ። ወዴት ልትሄጂ ነው? ወደ ፈለኩበት። እባክሽን የኔ ፍቅር ተረጋጊና አስቢበት። ምንም አስብበት ነገር የለም። ካንተ ጋር መኖር አልፈልግም። ቆይ ለምን ከኔ ልትረጂ አትሞክሪም? እውነታው እኮ አንቺ ካየሽው በላይ ሩቅ እኮ ነው። በአይኔ በብረቱ ያየሁትን ነገር ልትክደኝ የፈለክ ነው? አይደለም፣ ግን ደግሞ እባክህ አሁን ካንተ ጋር የምከራከርበት ጊዜ የለኝም። እሺ ለምን ተረጋግተሽ አሰሚኝም? ቆይ ከመስማትም በላይ አየሁ። ዞር በልኝ። ሳባ አንዴ ስሚ። ለምን አታዳምጪ?
አታዳምጪኝም አንዴ? ስሚ እንዳሰብሽ ሆነልሽ አይደለ? ይገርምሃል፣ እንዲህ በቀላሉ ይሳካልኛል ብዬ አስቤ አላውቅም ነበር። አንቺ ግን ምን አይነት ተፈጥሮ ነው ያለሽ? ምን አይነት ሰው ነሽ አንቺ? ቆይ አላማዬን ሳላሳካ መቼም ቢሆን መቼም አልተውክ። ስሚ አንድ ነገር ልንገርሽ፣ የጊዜ ጉዳይ ሊሆን ይችላል እንጂ አንድ ቀን እውነቱ መውጣቱ አይቀርም። ይሄን ደግሞ አምነሽ ተቀበይ። ይልቅ አሁን እሱን ተውና ቤት ውስጥ እኮ ማንም የለም። እናፍቁ ለካ እንደዚህ አይነት ጨዋታ ልትጫወቺ ነበር። ይሄን ሁሉ ድራማ ስታዘጋጅ ነበር። ስሚ ይኸውልሽ፣ እኔ ሚስቴን በጣም ነው የምወዳት፣ በጣም ነው የማከብራት። ስለዚህ ምንም አይነት ነገር ለማድረግ አትሞክሪ እሺ? መቼም ቢሆን እኔ ያንቺ መሆን አልችልም። መቼም ይሁን መቼም ማለት ነው። አላማዬ ሳይሳካል መቼም አንተን አትተውክ። እሱን መቼም ቢሆን አታስቢ። አሁን ምንም ነገር ሳታሰሚ ቀጠበኝ ነው ጭል ስሚ፣ ውጭልኝ እያልኩሽ እኮ ነው ያለሁት። ተነሽ ውጭልኝ። አሁን ቆይ እንዴት አድርጋ ነው ስልኬን ልትከፍትና መልእክቱን ልትልክ የቻለችው? የሆነ ነገርማ አለ። ምናልባት ስልኬን ሀክ በሚሉን ነገር አስጠልፋ ይሆን እንዴ? እንደሱማ ካላደረገች እንዴትም ስልኬን ልትከፍት አትችልም። ሄራን የኔንና የወንድሜን ህይወት ለማመሰቃቀል ቆርጣ ተነስታለች። ዝም ብዬ ከተመለከትኳት ደግሞ የሚመጣውን መዘዝ መቋቋም አልችልም። ስለዚህ የሆነ መፍትሄ መፈለግ አለብኝ። ቆይ ምን አርጊ ነው የምትለኝ? ለምን ነው የማይገባ? እባክሽን ሳቢና አንዴ ብቻ እናግሪ። ምንድነው እንዳናገር የፈለከው? አውረተን የጨረስን መሰለኝ። ስለ አንድ ነገር ደጋግሞ ማውራት አይሰለችህም? ቆይ እኔን አታምኚኝም ማለት ነው? ካንተ በላይ እኮ እኔን አምነዋለሁ። ስተየኝ ውር መስለሃለሁ? ቆይ በዚህ በሰለጠነ ዘመን ቴክኖሎጂ እንዲህ በተስፋፋ አንድ ጽሑፍ አየው ብለሽ እንደዚህ መሆንሽ ልክ ነው? አይ የለም ውሸት ነው ብዬ አስበዋለሁ። ነገ ከነገ ወዲያ አልጋ ላይ ርቃንህ የሚያሳይ ቪዲዮ ባይ ኤአይ ነው ብለህ ልታሳምነኝ ነው ማለት ነው? እንደዛ ማለት አይደለም፣ ግን ደግሞ በተረጋጋ ሁኔታ ብታወሪኝ አሪፍ ነው። የሚሻለኝን ማን ይመርጣለሁ? አንተ አትነግረኝም? እሺ እና አባባ ስለ ጉዳዩ ሰሙ እንዴ? አታስብ፣ ለጊዜው ቅሌት እኔ ጋር ነው ያለው። ልጠይቃቸው እንጂ እንደዚህ አይነት አሳፋሪ ስራ እንደሰራው አልተናገርኩም። ስለዚህ ሙሉ ለሙሉ ነገሩን አልተቀበልሽውም ማለት ነው?
በምንኛ ተርጉሞ ሆኖ እባክህ እንደዛ እንዳሰብኩኝ የተረዳኸው? ሳቢ በጣም ናፍቀሽኛል። ትሰማኛለህ? ቆሜ ያናገርኩ በተከበርኩበት ሰፈር አምባ ጓሮ ፈጥሬ እኔንም ቤተሰቦቼንም ማዋረድ ስላልፈለኩኝ ነው እንጂ አንተን የማውራት ፍላጎት ኖሮኝ አይደለም። እውነቱ ላይ እስክንደርስ ድረስ ተስፋ አልቆርጥም። አፈቅርሻለሁ። ላውራ ፈልጋለሁ። ስለምንድን ነው የምታናገረኝ? ሰሞኑን ስለተፈጠረው ነገር እኔ ማውራት አልፈልግም። ይኸውልህ ዴቭ፣ ይሄ ሁሉ ሴራ የኢራን እንደሆነ እኔን እናንተን ለማለያየትና ለማጣላት እንደሆነ ደርሼበታለሁ። አንተ አታፍርም እንዴ? በሰራው ነገር ጭራሽ ሳያንስ ጭራሽ የሚስቴን ስም ታነሳለህ እንዴ? ዴቭ እንደዛ አይደለም። ይኸውልህ አንተ ኢራንን አታውቃትም ማለት ነው። ይሄ የራሷ ጥንስስ በሁለታችን መሀል ላይ ግጭት እንዲፈጠር ያደረገችው ነገር ነው። አይገርምም? አንተን ነው ማላውቅ እሱን ሰው። ሁለተኛ የእሷን ስም ስታነሳ እንዳትሰማ። እንደዛ አይደለም ዴቭ። ለምን እኔ የምልህን አትረዳም ማለት? ለምን አትሰማኝም? እንዴት ነው የምሰማው? የሰራውን ስራ እኮ አየሁት። ይሄ የተቀነባበረ ነገር ነው እያልኩ እኮ ነው። ቢያንስ እኔን እንዴት አታምነኝም ማለት? ቅርታ አድርግልኝና ከዚህ በኋላ አንተ በጭራሽ አላምነውም። ዴቭ የምትናገረው ነገር ግን እየታወቀ ነው። በጣም እኮ ስሜትን የሚጎዳ ነገር ነው እየተናገርከኝ ያለው። አይገርምም? ስለ ስሜት ብታውቅ ኖሮማ ምን ያህል እኔ እንደተጎዳሁ ታውቅ ነበርሽ። ይኸውልህ እዚህ መሀል ላይ የተፈጠረውን ነገር ለመፍታት ግዴታ እኔ እናንተ ማውራት አለብን። ይሄን ደግሞ አውርተን መግባባት አለብን። እኔ እናንተ የምናወራው ምንም ነገር የለም። ጨርሻለሁ። ሁሉም ነገር ባሰብኩት መሰረት ነው እየሄደልኝ ያለው። ሁሉንም ነገር ምስቅልቅል አድርጌዋለሁ። አዎ፣ እና በቃ ምንም ያሳስብ ነገር የለም። አሁን ሙሉ ሀብቱ ወደኛ ይሆናል። ከዛም እኛ የምንፈልገውን ህይወት እንኖራለን ማለት ነው። አመሰግናለሁ። እንዴ ሲጀመር እንደማደርገው ነገር ያልነበር እንዴ? እኮ ሲጀመር ምንም ያመልጠኝ ነገር አልነበረም። ደግሞ በድል ተወጥሯል። ለዚህ ስሚ፣ ሁሉንም ነገር እንዲያውቁ ነግራቸዋለሁ። አሁን ቀጥ ብለህ ከክፍሌ ትወጣለህ ወይስ አትወጣም? ኧረ እባክሽ ያደረግሽውን ነገር ረሳሽው? ይህንን ሳላጋለጥማ አልወጣም ከዚህ ቤት። ከምትዋረድ ከክፍሌ ከምትወጣ ይኸውልህ ሊደፍረኝ ነው ብዬ ይህንም ጮሁ። ቀጥ ብለህ ውጣ። ውጣልኝ! አረመኔ ሲጣን ታኛለሽ። ደግሞ እንዲህ አውሬ እንደሆንሽ አትቀሪም። ውጣ!
ሄሎ ወይ ሰላም ነው? እንዴት ነው? አለው ፈጣሪ ይመስገን። ምን ነው የጠፋው? በእናትህ ምን ላድርግ ትንሽ ቢዚ ሆኛለሁ እባክህ። ምን ነው ስራ ነው ወይስ የቤተሰብ ጉዳይ? አንድ ላይ ነው የተያያዘ ነገር ነው። ያው ትንሽ ሰላሙም ትንሽ ምን ነው ምን ገጠመ? ከሳቢ ጋር ደህና አይደላችሁም እንዴ? አይ ደህና ነን። ያው ትንሽ በመሀል እቺ ኢራን የምትባል እየገባች አስቸገረች። ከኢራን ጋር ከተለያያችሁ ብዙ ጊዜ ሆኗችኋል። እንዴት ልታገኛቸው? አዎ እሱማ በጣም ረዥም ጊዜ ነው። ግን አሁን ከዳዊት ጋር የሆነ ግንኙነት ጀምረዋል። ይቺ በጣም የምትገርም ልጅ ናት። አንተን ስትጫወትበት ቆይታ ወደ ወንድም ደግሞ ዞረች። ደግሞ ጥሩ ፍቅር ላይ ናቸው ያሉት። እኔ ጋር ግን ህይወት የሚያበላሽ ነገር ይመስላል። ምናልባት በጣም ተወዷለች ይመስለኛል። አይ አቤል፣ አንተ ሄለን አታውቃትም ማለት ነው። እሷ ከራሷ ውጭ ማንንም የምትወደድልች። እንዴት ማለት? በእርግጠኝነት የምነግርህ ነገር ዴቭን የቀረበችው ወይ አንተ ለመበቀል ነው ወይም የሆነ ተንኮል አስባ ነው እንጂ ሄለን ፍቅር የሚይዘው ሴት አይደለችም። ውስጤ ሙሉ ባይሆንም ጥርጣሬ ግን አለኝ። እርግጠኛ ሆኜ ነው የምነግርህ። በተቻለ አቅም ይህንን ዴቭ እንዲያውቅ ማድረግ አለብህ። አለበለዚያ ህይወቱን ነው የምታመሰቃቅልበት። አዎ በደንብ አስብበታለሁ። የወንድም ህይወት ሲበላሽ ቆሞ ማየት የለብን። ስለዚህ ቶሎ መፍትሄ ይፈልግለት። አመሰግናለሁ። እሺ ቻው። ቻው በል በቃ። ደህና ነሽ? እንዴት አልኪ? እንዴት ነሽ? እኔ የምልሽ ዛሬ ከቤት ወጥተሽ ነበር እንዴ? ማለት ምን ነው? ለምን ጠይቀኝ? አይ ሳባ እኮ መንገድ ላይ ከሰው ጋር ይቻታል። ማን? እኔ? ያማታል እንዴ? ገና ለገና እሷ ያ ባለጌ ባሏ በሰራው ስራ ደግሞ እኔ ሌላ ወሬ እያወራችን እናንተን የምታጣላን እኮ ነው። አይ ደውላ ስነግረኝ ለምን ጋር አልችልም እና የኔ ፍቅር እሷ ባወራችሁ ወሬ እኔን ጠርጥረኸኝ? አረ እንደዛ ግን እርግጠኛ ነሽ አልወጣሽም? እኔ ዛሬ ከቤትም አልወጣሁም። ሲጀመር እሷን እናንተን ለማጣላት ሆን ብላ የምትፈጥረው ወሬ ነው። ሲቀጥል ደግሞ ከአሁን በኋላ ብዙ ወሬዎችን ልታወራልህም ስለምትችል አንተ ደግሞ ጭራሽ ጆሮ እንዳሰጣት። ደውላ ስነግረኝ ለምን አንቺን አልጠይቅሽም ብዬሽ እንጂ እንዴ እኔ ፍቅር ሆን ብላ ነው፣ ሆን ብላ ልታጣላን ነው። የእሷ ከባሏ ጋር ተለያይታ የለ እንዴ እናንተን የምታጣላን እኮ ነው። ቆይ አታምነኝም እንዴ? እንካይ ምንድን ነው? የኢራንን ማንነት በውስጡ ታገኘዋለህ። ምን ማለት ነው? የእሷን ህይወት በዚህ ውስጥ የምትጠምጠም? አየህ አይደል እኔ ፍቅር ባልየው ሚስትየው እኔ እናንተን ለማጣላት ቆርጠው ተነስተዋል። እስታችሁ